በደቡብ ኦሞ ዞን ማሌ ወረዳ አጆ ቀበሌ ነዋሪዎች ናቸው። የቁም እንስሳትን በማድለብና ለገበያ በማቅረብ ኑሯቸውን ይመራሉ። ያነሱት የተበታተነ የቁም እንስሳት ገበያ ለበርካታ ጉዳቶች ሲዳርጋቸው ቆይቷል። ከ2 ዓመታት በፊት የተገነባው የቁም እንስሳት የገበያ ማዕከል ግን ይህንን ታሪክ ያደረገ ነው። አሁን በብዛት እዚህም ገባው እኮ አንድ ፍየል፣ በግ፣ ላም፣ በሬ፣ ሰንጋነኪም ብዙ ይገባል። በዛው ምክንያት እንግዲህ ከተለያዩ አቅጣጫ ነጋዴ ይገባል። አርሶ አደሩም ተጠቃሚ ነው፣ ነጋዴውም ተጠቃሚ ነው። በጣም ያስደስታል። ሌላ ገበያ ሲሄድ ቦታ ያልታጠረ ገበያ ነበር እና እኛ አሁን በጣም በሲሚንቶ ግንባታ የተሰራ ገበያ ነው። በፊት እስረኛ ነበር። አሁን ማንም አይወስድም፣ የትም አይወጣም። ደስ ባለ ሰዓት ላይ ይወጣል፣ ደስ ባለ ሰዓት ላይ ያስገባል። ነዋሪዎቹ የገበያ ማዕከላቸው ተቸግረው የነበረ ቢሆንም ማዕከሉ በመገንባቱ ነጋዴውንና አርብቶ አደሩን ይበልጥ በማቀራረብ ችግራቸውን ፈቷል። ከዚህ በፊት የሚሸጠው በጣም ሩቅ ቦታ ተጉዘው ቢያንስ ከዚህ 20 ኪሎ ሜትር ያክል 30 ኪሎ ሜትር ያክል ተጉዘው ነው የሚሸጡት። አሁን ትራንስፖርት አንፃር አሁን ባለ ሁኔታ በጣም ነጋዴ ስለሚገባ በጣም በትርፋማ ሁኔታ እየሸጡ ይገኛሉ። የቁም እንስሳት የገበያ ማዕከሉ ስርቆት እንዳይከሰትበት በማድረግ ሸማቹም ሆነ ሻጩ ሳይስተጓጎል እንዲገበያ ያግዘዋል። ተሰርቆ የመጣ ከብትም ካለ ከዚህ ነው የሚገኘው። ሁለት ብዙ ከብት ካመጣ በኋላ ምናልባት ሄዶ ይጠፋል። ይሄ በግንባታ የተታጠረ ስለሆነ የትም አይሄድም። እሱ አንድ አማራጭ ነው ለኛ። ሁለተኛ ለቀበሌው የሚሰጡ ጥቅሞች አሉ። ከዚህ በፊት ሳይታጠር በነበረበት ጊዜ አንዳንዱ ተሸውዶ ይዘላል፣ ቀረጥ ሳይከፈል ማለት ነው። አሁን ስለተታጠረ መግቢያና መውጫው አንድ ነው። ስለዚህ በዛው ለኛ ጥቅም አለ ማለት ነው። እንደዛ ጥላ የተሰራበት ገበያ የለም። እንደዛ በግንባታ በቆርቆሮ ጥላ ለከብቶች፣ ለፍየሎች፣ ለአህያ የተሰራበት ቦታ የለም። እዚህ ጋር የኛ አሁን በጥሩ ሁኔታ ስለተሰራብኝ እኛ ደስ ባለ ጥላ ላይ ቆሞ ይሸጣል። ከዚህ በፊት ፀሐይ ላይ በውሃ ጠምቶ በራብ በውሃ እያተቸገሩ ነበርና አሁን እኛ ከችግር ነፃ ወጥቼ ደስ ባለ ቦታ ላይ እየሸጡ ነው። የገበያ ማዕከሉ ለቁም እንስሳቱ የተለያየ በረት መክፈሉ እና ተያያዥ አገልግሎቶችን ማሟላቱ ነው ደህንነቱ የተጠበቀ ገበያ ያስባለው። ከብቶች ይጠፋሉ፣ ይሰርቃሉ፣ ዘበኞች በጣም ይቸግራሉ። መቆጣጠር አንችልም ነበር። አሁን ያው 6 ዘብ ሰንተሮች አሉ። በዛ ላይ በየቦታው ቁጭ ብሎ ይቆጣጠራሉ። በጣም ደስ ባለ ሁኔታ ነው ያው የታጠረው። ያው ገበያ ማዕከሉ ሲታይ በ3 ብሎክ ነው ያለው። ለዳልጋ ከብቶች፣ ለጋማ ከብቶችና ለፍየሎችና በጎች የተዘጋጀ ቦታ አለ። ራሱ የቻለ በየብሎኩ ጥላ አለው፣ ሽንት ቤት አለ፣ ዘብ ሰንተሮች አለው። ባለሙያ ቀረጽ የሚሰበስብበት ቦታ የተዘጋጀ አለ። በጣም ደስ ባለ ሁኔታ ነው የተሰራው። ብዙ ጥቅም ነው ያለው ማለት ነው። የግብይት ሰንሰለቱ ከደላላ ወጥቶ ሻጭና ገዢውን በቀጥታ ያገናኘ መሆኑ ደግሞ ሌላኛው በጥንካሬ የሚነሳ ጉዳይ ነው። ከዚህ በፊት ሩቅ ቦታ እጄ በደላላ ያሸጡ ነበር። ዛሬ እኛ በራሱ አምጥተ በራሱ እየሸጡ ነኛ። በአንድ ሳምንት በገበያው ላይ የሚሸጠው የምናገኘው ገቢ በጣም ትንሽ ነው። ከ70,000 እስከ 9,000 ብር በዛ ቢባል 14,000 ብር ነው የምናገኘው። ይሄ ከታጠረ በኋላ በጣም ከ250,000 እስከ 300,000 ብር እናገኛለን ከአንድ ገበያ ብቻ ማለት ነው። ገበያው ከአካባቢው አልፎ ሩቅ ያሉትን ነጋዴዎችን በመሳብ የግብይት አማራጭ እንዲሰፋም አስችሏል። ገበያው አይተዋወቅም ነበር። አሁን ከሩቅ ቦታ ነው ነጋዴዎች መጥተው የሚገዙት። ከኦሮሞ መጥተው የሚገዙ አሉ፣ ከጋሞ የሚመጣ አለ፣ ከወላይታ የሚመጣ አለ፣ ከጅንካ የሚመጣ አለ፣ ከኮንሶ የሚመጣ አለ። ብዙ ነጋዴ ነው የሚገባው። ይሄ በጣም ሰንሰለቱን የጠበቀ ነጋዴው በቃ በየዕለቱ በጣም ጥሩ ነገር እያገኘ ነው ማለት ነው። ጥሩ ነገር እያገኘ ነው። ህዝቡም በጣም ተጠቃሚ ነው ማለት ነው። የቁም እንስሳት የገበያ ማዕከሉ የምግብና ስርዓት ምግብ ደህንነት ፕሮግራም ብሪፎንስ በተለያዩ አካባቢዎች ድጋፍ የሚያደርግ ግብረሰናይ የሰብአዊ ልማት ድርጅት ነው።